ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ዛሬ ዕለቱ አርብ ነው። የአርብን የቀኑን መረጃ ወደ እናንተ ለማድረስ ከፓስተር አለማየሁ ጋር ብቅ ብለናል። የዓለማችንን ወቅታዊ ጉዳይ በመጽሐፍ ቅዱስ እየፈተሽን ወደ እናንተ መረጃዎችን እያመጣን እንገኛለን። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። በመላው ዓለም ፕሮግራማችን የምትከታተሉ ወገኖች እንግዲህ ዓለማችን በተለያየ ውጥንቅጥ ላይ እንዳለች ይታወቃል። በተለይም ደግሞ ለክርስቶስ ኢየሱስ ዳግም መምጣት የተሰጡን ትንቢታዊ መልእክቶችን እያመጣን በማንቃት ላይ እንገኛለን። እንግዲህ በትኩረት እንድታደምጡን በጌታ ፍቅር እናሳስባለን። አጠገቤ ፓስተር አለማየሁ ይገኛል። መረጃዎችን አሰባስቦ እንዲሁም ደግሞ በመልእክት ደግሞ እኛንም ሊያነቃን ተገኝቷል። በቅድሚያ ሰላምታ ተሰጣተን በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሰሞኑን በርካታ መልእክቶች እንዲሁም መረጃዎች ለአድማጮቻችን እያጋራን ነበርን። ዛሬም እንግዲህ አዲስ መረጃ ተገኝቷል። እሱን ደግሞ ያው ማጋራት ትችላለህ። እንግዲህ የአሜሪካን ፕሬዚዳንት ዶናልድ ትራምፕን አጣብቂኝ ውስጥ የከተተ ነገር በአሜሪካ ውስጥ ተከስቷል። ምንድነው ይህም? የአሜሪካ ፕሬዚዳንት ዶናልድ ትራምፕ በካናዳ ላይ የጫኑት ታሪፍ በምክር ቤቱ እንዲታይ ተደርጓል። በታችኛው ምክር ቤት እንዲታይ ተደርጓል። የታሪፍን ለመቀልበስ ድምፅ አሰጣጥ ስርዓት ተካሂዶበታል። እንግዲህ የታችኛው ምክር ቤት የህዝብ ተወካዮችን ምክር ቤት ማለት ነው፣ የህግ መምሪያው ድምፅ መስጠቱን እና ውሳኔ ማሳለፉ ይሄ ምልክት ተደርጎ ነው የታየው። ለዶናልድ ትራምፕ የቀይ መብራት ያህል ምልክት ነው። 219 ለ211 በሆነ ድምፅ ትራምፕ በካናዳ ላይ የጣሉትን ታሪፍ እንዲነሳ ወስኗል። በጠባብ ምንድነው አሁን ላይ ጠባብ መሆኑ ሳይሆን የ8 ድምፅ ቀላል አይደለም። እና ምንድነው ምልክት ያሳየው ነገር ኢምፒችድ ይደረጋሉ በቅርብ። እንግዲህ ለዛ አስጊ የሆነ ነገር እንደተፈጠረ እያመለከተ ነው ያለው። ሌላ ለምንድነው ካናዳ ላይ ትኩረት የተደረገ የሚል ነው። እንግዲህ ካናዳ ላይ ትኩረት የተደረገበት ምክንያት ዶናልድ ትራምፕ በቀጣይ 100% በካናዳ ላይ ታሪፍ ለመጣል በተዘጋጁበት ወቅት ነው ይሄ ጉዳይ የሆነውና እንግዲህ አብዛኛ የግብርና ምርቶች የሚሆኑ ነዳጅ የመሳሰሉ ብረት፣ አልሚኒየም የመሳሰሉ ነገሮች የሚገቡት ከካናዳ ነው። ከዛ ውጭ ደግሞ የአሜሪካን የኒኩለር ጣቢያዎች የሚንቀሳቀሱበት ዩራኒየምን በከፍተኛ ሁኔታ የምታስገባው አሜሪካ ከካናዳ ነው። እና ካናዳ ላይ የተደረገው ጫና አግባብ አይደለም የሚል በፊቱም ሩመሮች አሉ። በተለይ ዲሞክራቶች በዚህ በካናዳና አሜሪካ ለረጅም ጊዜ እንዳንድ ህዝብ ሆነው የሚኖሩ ሀገሮች እንደነበሩ ይታወቃል። እና የፈረንሳይ ተናጋሪና እንግሊዝኛ ተናጋሪ ተብሎ ማለት ነው። ምንም ያው ካናዳ እንግሊዝኛ ነው የምትናገረው። የተወሰነች ጊዜያት ኩቤክ ነው ምናምን የምትባል ግዛት ላይ ነው ፈረንሳይኛ እኮ ያለው፣ ብዙ የለም ፈረንሳይኛ። እና ይሄ ፌንታሊን በሚባለው ነገር ነው ከካናዳ ይገባል በሚል ሰበብ ነው ዶናልድ ትራምፕ በካናዳ ላይ የኢኮኖሚ ጫና የታሪፍ ጫና ያደረጉት እና ይሄ
ጫና ይበልጥም እየጎዳ የመጣው ማንን ነው? አሜሪካን ነው። የአሜሪካንን ህዝብ ነው እየጎዳ የመጣው እና ሴኔቱ ይህንን ነገር ማነው የታችኛው ምክር ቤት ይህንን ማስተላለፉ በጣም ቀላል ነገር አይደለም። በካናዳ ላይ የተጣለው ማዕቀብ እንዲነሳ ውሳኔ ቢተላለፍም ብዙ ሂደት ግን ይቀረዋል፣ ገና ነው። አሁን የላኛው ምክር ቤት ደግሞ ውሳኔ መስጠት አለበት ሴኔቱ። ይህንን ውሳኔ ተቀብሎ ሴኔቱ ካጸደቀ ሙሉ ለሙሉ በካናዳ ላይ ተጥሎ የነበረ ማንኛውንም ታሪፍ ይነሳል ማለት ነው። ነገር ግን አንድ ያስገረመኝ ነገር በጣም በአሜሪካ የዲሞክራሲ ታሪክ እኔ በየትኛዎቹ መሪ ሰምቼ የማላቀው ነገር አንድ ነገር ተናግሯል። እንግዲህ ይሄ በካናዳ ላይ የጣሉትን ታሪፍ እንዲያነሱ ውሳኔ ቢተላለፍም በዚህ ሂደት የቀረው 6 የሪፐብሊካን ዲሞክራቶችን ተቀላቅለው ውሳኔ ሰጥተዋል። ሁለቱ ፓርቲዎች ማለት ነው። 6 የሪፐብሊካን አባሎች ከዲሞክራቶች ጋር ተቀላቅለው ውሳኔ ሰጥተዋል። ውሳኔ መስጠታቸው አይደለም የሚያስገርመው፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እነዚህን 6 ሰዎች በሚቀጥለው የአሜሪካ ምርጫ እንደማይሳተፉና ዋጋ እንደሚከፍሉ ይወቁት ብለዋል። በታሪክ እኔ እንደዚህ ገጥሞኝ አያውቅምና ይሄ ውሳኔ አሁን እኛ ስናወራው ትንሽ ቀለል ሊመስል ይችላል። ነገር ግን በአሜሪካ ሕግ መወሰኛ ምክር ቤት ታሪክ እንደዚህ አይነት ነገር ገጥሞ የማያውቅ መሆኑ ነው። ሌላው የፕሬዝዳንት ዶናልድ ትራምፕን ውሳኔ ተከትሎ ሕግ ተደርጎ አሁን አድርገው ላወጣው እችላለሁ ብለዋል። ይሄንን ውሳኔ ከውሳኔው ሽረው ማለት ነው። በፕሬዝዳንቱ በራሳቸው ሕግ አድርገው በካናዳ ላይ የተጣለውን እና እልከኝነትና ከሀገር ጋር የተሳሰረ ነገር እንዴት ከባድ እንደሆነ የሚያመለክት ነገር ነው። እንግዲህ ይሄ የዶናልድ ትራምፕ በካናዳ ላይ እልህ የመግባት ጉዳይ ከምን የመነጨ ነው የሚለውን ነገር ደግሞ ጠለቅ ብለን ሄደን ስንመለከት ካናዳ ከቅርብ ጊዜ ወዲህ ከቻይና ጋር የአቀደችው የንግድ ስምምነትን ተከትሎ የመጣ ጉዳይ እንደሆነ ብዙዎች ይናገራሉ። ምክንያቱም ካናዳ አሁን ላይ ብዙ ተሽከርካሪዎችና ሸቀጦችን፣ የኤሌክትሮኒክስ እቃዎችን፣ ኮንዳክተሮችን በቀጥታ ከቻይና ማስገባት መጀመሯና ከቻይና ጋር ያላትን ለቻይና ደግሞ የግብርና ምርት ውጤቶችን በአብዛኛው ምግብ ነክ ነገሮችን ወደ ቻይና ታወቃለች በስንዴ ምርቷ ወደ ቻይና መላኳ እነዚህ ነገሮች ያመጡት ጉዳይ ነው የሚል ነገር ተነስቷል። ሌላው ካናዳውያን ከአሜሪካ ካለው የንግድ ሲስተም ራሳቸውን ለማላቀቅ የፈለጉበት ሌላኛው ምክንያት ደግሞ አሜሪካ ፕሬዝዳንት ዶናልድ ትራምፕ ካናዳ 51ኛዋ የአሜሪካ ስቴት ነች ብለው የተናገሩት ነገር የካናዳ ፖለቲከኞችን ባለማስደሰቱ ነው። በተለይ ፕሬዝዳንቱን የግዛቲቷ እንደ ከንቲባ አድርገው ነው የቆጠሩት። አዎ። ስለዚህ እነዚህ ነገሮችና ለካናዳ ሕዝብና ለካናዳ ክብር ከሌለ እኛ ከሌሎች አገሮች ጋር ያለንን ግንኙነት በማጠናከር ወደ አሜሪካ የምንልከው ምርት በተሻለ ትርፍ ለሌሎች መላክ እንችላለን የሚል ነገርን ያነሳ ይመስላል። እንግዲህ ይሄ ምንድነው የሚያመለክተው የሚለውን ስንል አሁን ላይ አሜሪካ በውስጥ የፖለቲካ ችግር እጅግ አጣብቂኝ ውስጥ መግባቷንና ከዚህ አጣብቂኝ ውስጥ የማትወጣ ከሆነ በዓለም አቀፍ ደረጃ ያላትን ተደማጭነትና ተሰሚነት፣ ተቀባይነት የምታጣው እንደሆነ እየተነገረ ነው ያለው። አሁን ላይ ብዙ ሀገሮች ከአሜሪካ ጋር ከመተባበር ይልቅ ከሌሎች ሀገሮች ጋር መተባበርና መናገድን እየመረጡ የመጡበትና ይህም ደግሞ በሂደት የአሜሪካንን ኢኮኖሚ ሊያሽመደምደው ይችላል የሚል ነው። እንደ ምሳሌ የሚያነሱት በቻይናና በሩሲያ በካናዳ እንዲሁም ደግሞ በብራዚል በላቲን አሜሪካዎች ላይ የተደረገው ግፊት
ብሪክስ የሚባለው ጥምረት የዲጂታል ገበያን መወሰኑ ምናልባትም የአሜሪካንን የዶላር መሪነትን ወደ ታች ሊያወርደው ይችላል የሚለው ነገር እየሰፋ መጥቷል። ይህ ምልክት አሁንም እኔ እናንተ የምናወራው ምልክት እየታየ ያለው በካናዳና በአሜሪካ ብቻ ሳይሆን ወዳጅ የተባሉ ምዕራባውያን የተባሉ ከአሜሪካ ጋር የጠበቀ ሽርክና ያላቸው የአውሮፓ ሀገሮች ፊታቸውን ወደ ሩቅ ምስራቅ ማማተራቸውና ከሩቅ ምስራቅ ጋር ያላቸውን የደረጀ ግንኙነት ለማጠናከር መወሰናቸው በተለይም ደግሞ አሜሪካንን እንዳይጎዳ ተፈርቷል። ስለዚህ ይህንን ጉዳይ ሴኔቱ በጥልቀት እየመረመረው እንደሆነና በቀጣይ በሴኔቱ የሚወሰነው ውሳኔ ምናልባትም ዶናልድ ትራምፕን ቀይ ላይት ፊታቸው ላይ እንዳለና በአጋማሹ የሚደረገው ኢምፒችመንት ምናልባትም ስልጣናቸውን ሊያሳጣቸው ይችላል የሚል ፍራቻ እየተሰነዘረ ነው ያለው። ልክ ነው። እንግዲህ ይሄ አሜሪካንን በብዙ ቢሊየን ዶላር ጥቅም እያሳጣ ነው የሚሉት የአሜሪካ ፖለቲከኞች እና አሜሪካ በተለይም ደግሞ ከሌሎች ሀገሮች ላይ እየጫነች የመጣችው ነገር ለጊዜው ትርፍ ያመጣ ቢመስልም በሂደት ግን የአሜሪካን ሕዝብና የአሜሪካንን ኢኮኖሚ ይጎዳል መባሉ አይቀሬ ነው። ምናልባትም ዶናልድ ትራምፕን በዚህ ወቅት ያነቃቸው ይሆን? እስቲ አድማጮቻችን እናንተ በኮሜንት ሴክሽን ላይ ምን ትላላችሁ የሚለውን ለእናንተ እተውና የዛሬን መልእክቴን ከመቋጨቴ በፊት ዓለም ከጦርነት ከሶሻል ባሻገር በኢኮኖሚ እየተተራመሰች ያለችበት ወቅት ነው ያለን። አውሬው በመጨረሻ ሰዎች እንዲቀበሉት ለማድረግ ከሚሄድባቸው መንገዶች አንዱ የዓለምን ኢኮኖሚ በማተራመስና ሰዎች የተረጋጋ ወይም ደግሞ ስቴብል የሚባለውን ኑሮ መኖር እንዳይችሉ በማድረግ በመጨረሻውም ሰዓት ለእርሱ እንዲገብሩ ለማድረግ እየሰራ ያለው ነገር የተሳካ ይመስላል። እኛስ በዚህ ውስጥ ምን ማድረግ ይጠበቅብናል? ጥያቄውን ለእናንተው ልተው። የጌታ ሰላም፣ ጸጋ፣ ምሕረትና ቸርነት ከሁላችን ጋር ይሁን። ላይክ፣ ሼር፣ ኮፒ ማድረግ አይረሳ እያልኩኝ የዛሬ ቀን ዝግጅቴን በዚህ ላይ ቋጫለሁ። እግዚአብሔር አብስቶ ይባርክ ፓስተር። እንግዲህ ቁልፍ ጥያቄዎችን ነው ለአድማጮቻችን ያጋራኸው። እንግዲህ አድማጮቻችን በዚህ ላይ ተሳታፊ እንድትሆኑ እንዲሁም ግንዛቤያችሁ ለኛ በጣም ስለሚጠቅመን የዓለማችንን ወቅታዊ ጉዳይ ስናመጣ እንዶ በከንቱ አየር መጎሰም መስሎ እንዳይታየን የእናንተም ተሳትፎ አስፈላጊ ስለሆነ ቁልፍ ጥያቄን ፓስተር ጠይቋል። በዚህ ላይ እንግዲህ ንቁ ተሳታፊ ትሆናላችሁ ብለን ተስፋ እናደርጋለን። እንዲሁም ደግሞ በጎ ገንቢ የሆነ ሐሳብም ካላችሁ በመልእክት ሳጥን ውስጥ በመግባት ታጋሩን ትችላላችሁ። እንግዲህ ዓለማችን ይህንን እየመሰለች መታለች። አንድ ቦታ ሰላም ወረደ ሲባል በሌላ ቦታ ያንን ሰላም የሚያደፈርስ ተግባሮች ይሰማሉ። ስለዚህ የኛ ሚና ደግሞ የት ቦታ ነው የሚለው ደግሞ በጣም አሳሳቢ መልስን የሚሻ ጥያቄ ነው። ስለዚህ የቆምንበትን ቦታ እያስተዋልን የወደፊቱን እያማተርን የክርስቶስን ዳግም መምጣት መጠባበቅ አለብን የሚል ምክር ሐሳብ ለእናንተ እናቀርባለን። እንግዲህ ለዛሬ አርብ የቀኑ መረጃና መልእክታችንን ይመስላል። በምሽቱ ደግሞ በአዲስ መረጃና በሌላ መልእክት ተመልሰን እንመጣለን። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።